ወይ ጉድ ወይ ጉድ! ዛሬ ብሩክና ዳኒ ተደባደቡ፣ አለቅላቸው። እናም ውድ ቤተሰቦች ቪዲዮን እስከ መጨረሻ በማየት ላይክ፣ ሼር፣ ሰብስክራይብ አድርጎ ያው በመሀል ቪዲዮን የሚያስገባላችሁ ይሆናል ማለት ነው። በጣም ነው የሚገርመው እንግዲህ እና ቪዲዮን አይታቸው እስቲ ኮመንት ላይ ጻፍ አድርጉ ሀሳብ አስተያየታቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና ተከበራችሁ ወደ ቤተሰቦች እንዴት ናቸው? ደህና ናቸው? እኔ ደህና ነኝ አልሐምዱሊላህ። እንደውም ክርስቲያን ወገኖችን ሰላም ሰላም ብያለሁ። ሰላማቸው ብዙ ተረፍረፍ በልልኝ። ዛሬ እንግዲህ ያው በአዲስ ነገር መጥቻለሁ ማለት ነው። እንደተለመደው ሼር ላይክ በማድረግ እንደውም ለቤቴ እንግዲህ ሆናችሁ ደግሞ ሰብስክራይብ በማድረግ ወደ ፋይዛቶ ተቀላቀሉ ማለት ነው። እናም ዛሬ ያው በጣም ግርም ብሎኛል። እንግዲህ ዳኒና ብሩኬ አለቀላቸው። ብሩኬ እንግዲህ ዚቶ ነው የገባው። ወይ ያልቅልኛል ወይ ያልቅለታል ብሎ ነበር የገባው ማለት ነው። እንግዲህ ያው ደም አፍስሶለታል። ጭቅጭቅንም ደግሞ ሀይሚ በመሀል እንግዲህ እንዳሰነጋጭ ሹርጉድ እያለች ነው። ብሩኬ አይመለከተሽም ውጪ፣ እኔ አንቺን አልፈለኩሽም። ያው ትላንትና የኔና የአንቺ ነገር አብቅቷል። ስለዛ አሁን አንቺን ማንጠራሽ ለምን መጣሽ? እኔ የፈለግኩት ዳኒን ብቻና ብቻ ነው። ስለዛ የአንቺና እኔ ነገር ስላበቃ ዞር በይልኝ፣ አይንሽ ማየት አልፈልግም እያለች እሷ ግን ተው ብሩክ እንዳተነከው እያለች ነው። እሱ ግን ዘር በይልኝ አይመለከተሽም እያለ ዳንኤል እንግዲህ ጉሮሮን ይዘ ትላንትና በድውል ላይ የተናገርከውን ንግግር አሁን ተናገር አለ ያልከውን መረጃ ደግሞ እንድታሳየኝ እፈልጋለሁ። ስለዛ አሳየኝ እያለን ያኛው ደግሞ እንግዲህ የወንድ አለጫ ነው። እንግዲህ ሀይሚ ለአንቺ ብዬ ነው የመጣሁት እያላት ነው። ሀይሚ አግዛ ብሩክን እንድትመተው ነው እንዴ? ወይኔ እኔ በጣም ነው ፈታ ዘና ያልኩት ማለት ነው። ሀይሚ እኔ ያነቃውም ላንቺ ብዬ እያለች ነው። ስለዛ ሰው እየገደለህ ላንቺ ብዬ ነው የሚለው አማርኛ ለምን አስፈለገ? ወይ ጉዴ! እናንተ በጣም ትገርማላችሁ። ከዚህም በላይ እንግዲህ ትዋሻላችሁ ብዬ አስባችኋል። ለምሳሌ ያኛው እንግዲህ ጎሮሮዶ እንትን ሲለው እኔ ሀይሚ ምንም ነገር አልነካውም ላንቺ ብዬ ነው እያለ ነው። ስለዛ እሱ ከመተው እጀለው እንዳይማታም እንዲህ ሀይሚ ላንቺ ብዬ ነው። ለዛ ነው እንዲህ ሀይሚን አስከትሎ ያመጣው እሱ ዳኒ ብሩኬ ደውሎ ከጠራው ሀይሚ ለምን መጣች? ካስከትሏት ለምን መጣ? አሁንም አንቺ ዞር በይልኝ እንደሚፈልገው እሱን ብቻ ነው አለ ያለው። አንቺ አጠገብ የተናገረውን ነገር በሙሉ አሁን መረጃውን እንዲያሳየኝ ይፈልጋለሁ እያለ ነው ማለት ነው ብሩክ። ያኛው ግን ያው ምንም አይነት መረጃ ሊሰጣ አልቻለም። ያው ሲመታው ግን ሲደባደቡ እያለ ያለው ነገር ሀይሚ እኔ አንቺን ስለማያከብርሽ ምንም ነገር እሱን አነካውም እያለ ነው። ይሄው ተጀመረ ማለት ነው። ተጀመረ፣ ፊልሜው ተጀምሯል። እንግዲህ ያው እያያችሁ ነው፣ መሬት ላይ እያንከዋል። ሀይሚ ግን ያው አስተናጋጅ ትመስላለች፣ በዛም ሽሮ ግድ እያለች ማለት ነው። ስለዛ እንግዲህ ይሄው ከመሬት አጋጨው። እሱ ግን ሴት ነው እንዴ ቶሎ ብሎ መሬት ላይ የሚተኘው? ምን ነው ወንድ አይደለም? አይሞክርም? ምን ቢያንስ እንኳን እሱ 10 ቢመታው 5 አይሞክርም? እንደ ዝም ብሎ እንደሚታረድ በግ ማለት ነው አለ አይደል? በግ ነው አይደል? እግሩን ጠልፋችሁ ስትገሉት ዝም ብለው ማለት ነው። ስለዛ ይሄኛውም እንግዲህ እግሩን ጠልፎ ጥሎት እንግዲህ እንደሚታረድ በግ ወድቆ ዝም ይላል። እንግዲህ ያንተ ወንድነት ሊያው መቼ ነው? ስለዛ ሴቲንግ አንድን ፍቅረኛ ሞችን አጣልቶ ደግሞ አሁን ላንቺ ብዬ ነው እንደዛ የሚያደርገው፣ ላንቺ ብዬ ነው እንደዛ የሚያደርገው ብያለ እንግዲህ ሚንቦጫበጭ ወንድ አይደለም። የወንድ አልጫት ይሉታላችሁ። እኔ እንኳን በአቅሜ ማለት ነው እኔ እቺ ሴት የብሩኬ ይሄን ያክል ሲያደርገኝ እሱ 10 ቢመታኝ አንዱን ራሱ እሞክራለሁ። ሙከራ ራሱ አንድ ነገር ነው አይደል? ባታሻንፉ በቃ አለ አይደል? ድብደባውን ፈርታችሁ አቂማችሁን አውቃችሁ ዝም ከማለት ለምሳሌ የአስኳ 10 ቢመታቸው ራሱ አንድ የቡጤ ማሳየት ግድ ነው። ወይ ጉዴ! እኔ መሳም ነው በጣም ነው ያሳኩት ማለት ነው። እሷን ፊቷን እያየ ነው እሱን ፈርቷል እንዴ? እሷን ፊት የሚያየው እሷ ግን እንግዲህ ያው
ሹር ጉድ እያለች ነው እንደ ሰነገች ፈርታ ማለት ነው። እሷም ያው ብሩኬ በእግዚአብሔር ልቀቀው እያለች ነው። እኔ አለቆም ዘርበይ አይመለከተሽም። ትላንትና ለአንቺ ያሳየሽን ማራጃ ለእኔም እንዲያሳየኝ እፈልጋለሁ። በዚህ ዘመን ማንም ሰው ፎቶ ላይ ቀናብሮ በቀላሉ መልቀቅ በሚችልበት ዘመን የኔን ፎቶ አቀናብሮ እንደዚህ የሚናገረኝ ከሆነ አሁንም ለአንቺ ያሳየሽን ነገር ለእኔም እንዲያሳየኝ እፈልጋለሁ። አንቺን ማንጠራሽ አትፈለግም ዞር በይ እያላት ነው። እሷ ግን ሀይ ልትመታው አይደል እንዴ ልትደበድበው አይደል እንዴ የጠራኸው እያለች ታዲያ ከዋሽ እኮ ቢደበደብ ስራው ነው። ምክንያቱም መዋሸትም ነበረበትም። ሁለቱ ሰዎችም ማጣላት ባልሆነ ነገር ተገቢ አይደለም ማለት ነው። እንግዲህ ያው ማንኛውም ሰው ቢሆን ያናዳል። ከዚህ በፊት ያው ብሩክና ሀይሚ እንግዲህ ያው ወደ ዱባይ ሄዶ ቀለበት ተደርጎ በቃ ምን ልበላችሁ ሾሮገድ እያሉ በጣም ደስ የሚሉ ነበረና በመሀል ደግሞ ሴጣን አለ አይደል? ሁለቱን ሰው የሚያለያይ ሴጣን ስላቸው ሴጣን ብቻ አይደለም፣ ሴጣን የሰውም ሴጣን አለ እንደ ሰው መስሎ በሰው አስመስሎ በሰው ህይወት ውስጥ ገብቶ የሰውን ህይወት የሚበጣብጡ የሰውን ህይወት የሚያናጉ የሰውን ትዳር የሚያፋቱ የሚያጣሉ የሚያደባድቡ ሰዎች ናቸው። ሰው መስሎ ገብቶ የሰው ሴጣኖች አሉና ስለዛ እንግዲህ ብሩክ በጣም ተሰምቶታል። እኔ ግን በጣም እናደዳለው። ግን ያለ ቦታ አይደለም የሚናደደው። ግን ብሩክ ሀይሚ እኔ ትንሽ ሲናገር ትናደዳለች። እሷ ግን የሚፈለገችው ያክል ብትናገር እኔን እንደ ድንጋይ አደርጋ ነው ያሳለችኝ። እናም ይቅርታ ሲጠሩኝ ሳላቅ ጮክ ብዬ አቤት አልኩኝ። በመሀሉ አስጠፉኝ ማለት ነው። ወሬው ራሱ አስጠፋብኝ። ስራቸው ስጣቸው ከውጭ ሰው ጠርቶኝ ነው። እናም ማለት ነው በሰው ህይወት መግባት የለብንም። ለማንኛውም ጊዜ ነገም አንተ ባለ ትዳር ትሆናለህ። ዛሬ ሀይሜንና ብሩኬን ያጣልህ ከሆነ ነገም ለአንተም ያጣላ ለአንተም ነገር የሚፈጥርልህ ለአንተም በሰራኸው ልክ የሚሰራልህ አታጣም። ዳኒ ተብዬው ማለት ነው። ያው እንዳለ ጫና አንተ ወንድ ልጅ ሲመቱት እንኳን መልስ ለመልስ ቀና ብሎ ያውርም እንደ ሴት አንገቱን ደፍቶ ሀይሚ ሀይሚ እያለ ሀይሚ ታግዝልህ እንዴ? ጉድ እኮ ነው። በጣም ይገርማል። እንግዲህ ሚዲያ ብዙ ነገር ያሳየናል። እንግዲህ በአካል ማናየውን ነገር እያየን ነው አይደል? ሰው ሲደባደብ በአካል አይቻለው፣ ግን እንደዚህ አይነት ወንድ አልጫ አይቼ አላውቅም ማለት ነው። እንደዚህ ወንድ ነው፣ እነሱም ወንድ ነው። ስለዛ ምንድነው ሀይሚ ሀይሚ የምትለው ማለት ነው? ሀይሚ 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 ሲጀመር እሱ ካልፈለጋት እዛሀት ያመጣው እንድታገዝልህ ነው ወይስ ምንድን ነው? ስለዛ እኔ በጣም ነው የገረመኝ፣ በጣም ነው የሳኩት ማለት ነው። ሁላችሁም ቪዲዮን አይታችሁ ከሆነ እንግዲህ ያስቃቸዋል ማለት ነው። የሚሆነውን ነገር በጣም ያስቃል። አንዳንድ ወንዶች አሉ እንግዲህ እንደ ህፃን ልጅ አለ አይደል? ህፃን ልጅ ያው አንዳንድ ህፃናት እዛም ሁሉ ህፃን አይደለም። አንዳንድ ህፃናቶች ቤታቸው ሲሆኑ እንደ ደፋር ያደርጋቸዋል። ትንሽ ውጭ ሲወጡ ግን ያው ሰው ነው የሚያዩት። ምክንያቱም ውስጣቸው ላይ ድፍረት የለም፣ ይፈራሉ ማለት ነው። ቤታቸው ሲሆን ግን አለለ እንዳበደ ውሻ የሚመጣ ልጆች የሚመቱ ነገርን የሚያቃጥሩ በቃ ህፃናቶችን እየመቱ ውሸትን ለአንዱ እየነገሩ እርስ በራስ የሚያደርጉ ህፃናቶች ማለት ነው። 5 እስከ 10 ባለው ግን መንገድ ላይ ሲሄዱ ምንድን ነው በቃ ግራ ቀኛቸውን እያዩ ሰውን እያዩ ነው የሚሄዱት። እና ይሄም ያው እንደ ህፃን ልጅ ማለት ነው። እንግዲህ ሀይሚን እያየ ነው እንድታገዙለት ሀይሚን እያየ ነው የሄደው እና በጣም ነው ግርም ያለኝ ማለት ነው። ወንድ ልጅ ሲጣላ ለመጀመሪያ ጊዜ እሱን አይነት ፋራ አየሁኝ ማለት ነው። ዳኒን አይነት ፋራ ለመጀመሪያ ጊዜ አየሁኝ። ከዚህ በኋላ ደግሞ የበለጠ ያለው ብዬ ተስፋ አደርጋለሁ። ብቻ እድሜና ጤና ይስጥልን። ይሄ ሶሻል ሚዲያ የማያመጣልን ነገር የለም። እንግዲህ ውሸትንም እውነትንም በቃ ምን ልበላችሁ ክፉንም ደግንም ሁሉንም ነገር እያስተማረን ነው ያለ ነው። እና ዛሬ ግን በጣም ፈታ ብያለሁ ማለት ነው። ማነው እንደኔ ፈታ ያለው? እኔ ፈታ ያልኩት በምን እንደሆነ ታውቃላችሁ? ሊመቸው ሲይዘው ሀይሚን መጠራቱ ነው። ሀይሚኔ ያነካውም ለአንቺ ብዬ ነው
የሚለውን ንግግሩ እሱኑ ፈታ ዘና ያደረገኝ ማለት ነው። መደባደብ ወንድ ልጅ ይደባደባል። እውነት ድብደባው በነገራችን ላይ እናንተ ሁላችሁም ታውቁታላችሁ። ያው ድብደባ ሆኖ ሳይሆን የውሸትም ቢሆን ግን ትንሽ ቦጤ መክፈት ግድ ይላል ማለት ነው። ወንድነትን ማሳየት ግድ ነው፣ ወንድነት ለመቼ ነው። እናም በጣም ግርም ብሎኝ በጣም ፈታ ዘና ብያለሁ። ማን ነው እስቲ እንደኔ ማለት ነው ፈታ ዘና ያላችሁ በዛሬው ቪዲዮ ካላችሁ ኮመንት ላይ አሳውቁኝ ማለት ነው። እኔ በጣም ነው ፈታ ያልኩበት። ምክንያቱም እንደዚህ አይነት ወንድ እስከ ዛሬ ማለት እስከ ዛሬ በአካል እንኳን አይቼ አላውቅም፣ አይደለም በስልክ ማለት ነው። ሴት ልጅ እንኳን ብትሆን እስከ ጊዜ ትታገሳለች እንጂ ደፍሮ ቆርጦ ከመጡላት ሴት ልጅ ቆራጥ ናት። ምን ቢያንስ አንድ ጉዳይ አይጠፋም። እንግዲህ እንደ ሴት ልጅ እንግዲህ እየተጎተተ ዝም የሚል ወንድ ሀይሚ ቅርብሽ ቅርብሽ፣ ይሄ አዋጣሽም እንደውም እንደ ብሩክ ቦታ ተመለሽ ማለት ነው። እንደ ሴት ልጅ አግዙልኝ፣ እንደ ህፃን ልጅ አግዙልኝ የሚል ወንድ ልጅ አዋጣሽም እና ወደ ዳኒ ተመለሽ፣ ወደ ቀልብሽ ተመለሽ ማለት ነው። ምንም ቢሆን እንግዲህ ደፋር ወንድ ደፋር ነው እና እንደዚህ አይነቱ ወንድ ደግሞ ያው አንቺን እንኳን ነጥቆ ሌላ ወንድ ሲወስድበት ቆሞ ነው ዝም የሚለው። እኔ እርግጠኛ ነኝ እንደዛ የሚል ይመስለኛል። እና በጣም ነው ዛሬ ፈታ ዘና ያልኩበት። ውድ ቤተሰቦቼ የዛሬ ቪዲዮ በዚህ ያበቃል። በቀጣይ በሌላ ቪዲዮ እስከምንመጣ ድረስ ባላችሁበት ሰላም ዳርቻ አላህ ከክፉ ነገር ይጠብቃችሁ ይጠብቀን። ሰላም ለእናት ሀገራችን ኢትዮጵያ ይሁን። ባይ ባይ።